ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች። እርግዝና ሊደበቅም የማይችል ሚስጥራዊ ነገርም ሊሆን የማይችል አይኑን አፍጦ አዎ ሆዴ ውስጥ ልጅ አለ ብሎ ራሱ ሆዱ የሚናገር ነገር ነው። አፍ እንኳን ባይናገር በጣም የሚገርም ነገር ነው። ብዙዎቹ እርግዝናቸውን ለመደመቅ ደፋ ቀና ይላሉ። የማይገቡበት ነገር የለም። ረዥም ልብስ ይለበሳል፣ ሰፋፊ ልብስ ይለበሳል፣ የማይሆን ነገር ይደረጋል፣ ይሞከራል። ግን በስተመጨረሻም ግን ከ8 ወር በኋላ ከ7 ወር በኋላ በተለይ 13 ወር ላይ በቃ አፍጦ ነው መራመድም አይችልም መደበቅም የማይችልበት ሰዓት ላይ ይደረሳል። በተለይ 13 ወር ላይ በቃ አለቀ ነገሩ። 13 ወር ይቅርና ወደ 7 ወር ላይ ምናምን በቃ መደበቅ የማይቻል 8 ወር ላይ በጣም በቃ አፍጦ የሚመጣበት ጊዜ ነውና እንደ እርግዝና በጣም የሚገርም ነገር የለም። ብዙዎቹ አርግዘው ብዙ ጥረት አርገዋል ለመደበቅ በተለያየ መንገድ አርግዘው፣ ለምሳሌ እናት እንዳይሰማ፣ አባት እንዳይሰማ፣ ጎረቤት እንዳይሰማ፣ አካባቢ እንዳይሰማ፣ ከየት ነው የተረገዘው፣ ከትምህርት ቤት ነው ወይ ተማሪ ነች ትምህርቷን አቋርጣ ምናምን በሚባሉ ነገሮች ብዙ ነገሮች አሉና አላረገዝኩም የሚለውን ለመደበቅ ጥርስ ነክሶ ቢያንስ ቢቻል እስከ 6 ወር እስከ 7 ወር ነው። ከዛ በኋላ ግን አይኑን አፍቶ ራሱ አርግዛለች የሚለው ነገር ይመጣልና አሁንም ጃኒ ይዛው ነበር፣ ለረጅም ጊዜ ይዛው ነበር። በስተመጨረሻ ግን አፍርጠዋለች። የዳኒ ብታፈርጠውም የአዶናይ እናት በአስገራሚ ሁኔታ ተቀበላታለች። አዶናይም በአስገራሚ ሁኔታ በእልልታ በጭብጨባ በደስታ ተቀብሎታል። የሚሰጣት ፍቅር ደግሞ ፍቅር አይደለም፣ ዋው! በአዶናይና በጃኒ ያልቀና ሰው ምን አይነት እንክብካቤ ነው! አልበዛም ወይ እንክብካቤው የማይል ሰው የለም። በእውነት ይገባታል። በስተመጨረሻ እንግዲህ ጥሩ ሰው ላይ ጥሎላታል። ያዝልቅላት። ይሄ ወንዶ ከወለዱ በኋላ ሽል የሚሉት ነገር አለ። ከወለዱ በኋላ የልጃቸውን ስም የሚረሱት ነገር አለ። እነ ጆን ዳንኤል እንግዲህ ጆን ዳንኤል አይደል የልጁን ስም ማን ነው እሱ የልጃችን ስም ማን ነው ያለው። በስተመጨረሻ ግን የሰው ጫና፣ የሰው ጩኸት፣ የሰው ጫጫታ ሲበዛበት ግን የልጄ ስምማ ጠፍቶኝ አይደለም እንደው ለቀልድ እኔና እሱ የተነጋገርነው ነገር ነው፣ ልጄን ሚዲያ ላይ ማውጣት አልፈልግም ምናምን ነገሮችን አየ። ግን እውነቷው ግን የልጁን ስም በሰዓቱ አያውቀውም ነበር። እውነት ለመናገር እሷ ራሱ እዛ ቦታ ላይ ራሱ እሷ መምጣቷ ሰርፕራይዝ ነው። ገና ስትገባ ለእሱ ራሱ ሰርፕራይዝ ነው ተብላ ነው እንደ ሰርፕራይዝ እሷ ራሱ የወጣችውና ብዙዎቹ እንግዲህ ጫና ሲያደርጉበት እንደዛ ብሏል። እውነት ደግሞ መሆኑ እውነትም የልጁን ስም አለማውቁ እውነት መሆኑ ደግሞ በራሱ በልጅቷ በስተመጨረሻ ተናግራለች ማለት ነው። በጣም ያሳዝናል። አንዳንድ ጊዜ ወልዳችሁ እንደዚህ ባታረጉ መልካም ነው። ለማንኛውም ግን የጃኒም እርግዝና እየገፋ መጥቶ አሁን ያለበት ሰዓት ላይ ደርሷል። እሷ መናገር ግድ ሆኖባታል። እንግዲህ አፍቶ መጥቶ በስተመጨረሻም እርግዝናዋን ተናግራለች። ዋው ደስ የሚል ነገር ነው። በነገራችን ላይ አዶናይ በጣም እንግዲህ ያሳለፈውን ነገሮች እያየናቸው ነው የመጣውና እዚህ ጋር ሲደርስ አስባችሁታል። ይሄ ስደት ነበር፣ ነገሮች ሁሉ አልሳካ ብሎት፣ ወረቀት አልሳካ ብሎት፣ ወረቀት ከሳካ በኋላ ስራ አልሳካ ብሎት ብዙ ነገር አሳልፎ ወፍሬ ሰው ፊት ለመቅረብ ጨለማ ቤቱ ቤርን ዘግቼ የምደበቅ ምናምን ሲል ያን ሁሉ ጫጫታና ያን ሁሉ ድብቅብቆሽ አልፎ ኢትዮጵያ መጥቶ ጃኒን ጠብሶ ታስሮ በእውነት በጣም የሚገርም ነገር እኮ ነው። እንደውም በቅርብ ጊዜ እንደገና ድጋሚ ራሱ ታስሮ ነበር አሉ። እኛ አልሰማንም። ወደ ሚዲያ ቃል ተወጣና ተንፍሽ ትላትና ታስሬ ነበር ብለ ነግሬያለሁ ተብሎ ነው እንጂ ታስሮ እንደተለቀቀ መረጃዎች ወጥቷል። ከዛ በኋላ ማለት ነው ሚዲያ ላይ አልወጣም፣ እዛው የታፈነ ማለት ነው። እንግዲህ ብዙ ነገሮችን አሳልፎ አሁን በአስገራሚ ሁኔታ ደግሞ በራብ የተጎዱ ወገኖችን በሁሉም አቅጣጫ መድረስ አለብኝ ብሎ በጣም ወደ 16 ሚሊዮን አካባቢ ደርሶ ነበር። አሁን በዚህ ሰዓት ላይ ስንት እንደደረሰ ባላቅም በጣም የሚገርም ስራዎችን እየሰራ ያለ ምርጥ የሆነ ወጣት ነው። በእውነት በጣም ደስ ይላል። አሁን ከጃኒ ጋርም ያሉበት ጥምረት ያሉበት ሁኔታ በጣም የሚያስደስት ጥምረት ነው። ምን አለበት እኔ ግን ባገኝ እንደሆነ እንዲሁ መቼ ይሆን የማገኘው መቼ ይሆን እንደሰው በእውነት እንዲሁ መቼ ይሆን እንደሰው ጸጉሯን እያሻሹ ምናምን እንትን እያልኩ እንዲህ ጊዜ የማሳልፈው መቼ ይሆን እንዴ? በተለይ እቺ ጊዜ እኮ አሁን ያሉባት እድሜ ጊዜ በቃ ወጥሰኝ የሆነች ጊዜ ነች እኮ። አስባችኋል? እቺ መሰለች ጊዜ አልፌ በኋላ
በስተርጅና ሊይዝ ነው እንዴ? ምኑን እስከምን ላደርገው ነው እንዴ? እኔ ደግሞ አንዳንድ ጊዜ የሆነ ሰርግ ሳይና የሆነ ለፍቅረኛ ወይ ሳወራ ሞራኔ ይነሳሳል። በቃ ይለኛል። በቃ ግን ከየት ላንጣት? እንዲህ ዝግትግት አደረገው እኮ። አረ ወየበኝ የት ነው ያልሽው? ወይኔዋ እንደው ብሶታ ማታርጊኝ እንዲህ ሰርግ ባለ ቁጥር ስለ ራሴ ብሶታ አውርቼ መቼ ነው የምወሸረው? መቼ ነው የማገባው? የኔዝ መቼ ነው የሚጨፈርልኝ? እንዴ ባረገዙ ቁጥር መቼ ነው የማስረግዘው ብዬ እንዴ ስንት ነገር አለ እኮ። አረ ወየበኝ የት ነሽ የኔዋስ? እንዴ ቆን የምለው እኔ ይሄን ቪዲዮ የምትሰሙ ሰዎች በአጋጣሚ ወይ የሆነ እንትን የምትሉ ሰዎች ሁላችሁም ያገባችሁ ናችሁ? ሁላችሁም ባለትዳር ናችሁ? እኔ ብቻ ነኝ ሲንግል እንዴ ያሉት? በጣም የሚገርም እኮ ነው። ጮጉባችሁ፣ ይቅርታ ከብዙት የተነሳ ነው እንዴ። ቀናው እኮ በእነ አዶናይ ምናምን ሳይ ቀናው። ምን ላርግ እንዴ? ጃኒን እንዴት አድርጎ እንደሚንከባከባት እንደ እንቁላል እኮ ሲያንከባክባት ቀናው እንዴ። እኔም እንደዛ መንከባከብ ፈልጋለሁ እንዴ። ደስ የሚል ነገር ነው። ምን መቅናት ብቻ እንባይ ራሱ መጣ እኮ። ላለቅስ ነው ከምር። የሚገርም የእነሱ ፍቅርማ የሚገርም ፍቅር እኮ ነው። በጆን ዳንኤል የተበደለችውን ነው እኮ በጥፍ እጥፍ አድርጎ የካሳት። ጆንማ ሊያሳስራት ነበር እሱ። ጆንማ እግዜር ተፋት እንጂ በደህና ጊዜ ባትለየው ኖሮ እኮ እሷ ነበረች አርግዛ ዝር ቤት የምትወልድ የነበረው። ተፋት እንጂ ተፋትና ይህንን መልካም ሰው አገናኛት። ከሱ ደግሞ እንግዲህ አርግዛለች። በሚገርም ሁኔታ ደግሞ ቤተሰቦቹም ተቀብለዋታል። በአስገራሚ ሁኔታ በደስታ ነው የተቀበሏት። እንግዲህ በስተመጨረሻም መታ እዚሁ አደባባይ ላይ ሰርፕራይዝ እንደምታደርገን እርግጠኛ ነኝ። እንግዲህ እርግዝና መደበቅ የማይቻል ነገር ነው። ሚስጥር ነው ብለህ ልትይዘው የማይችል ነገር ነው። ሚስጥር ነው ለማንም አልናገር የምትል ራሱ ወደ እየገፋ እየተናገረ ይሄዳል። እና ልጅቷ ደግሞ በጣም እያማረባት ሆዷም እየገፋ ነው ያለው። መልኳ ራሱ እየተቀየረ ነው ያለው። በጣም ባሪፍ ሁኔታ ነው ያሉት። እንደዛውም ደግሞ ፍቅራቸውም የዛን ያህሉ እጥፍ ነው ያለውና በጣም ደስ የሚል ነገር ነው። እንግዲህ አይናችን እያየ አንድ ሆኖ መጣ። ብዙ ነገሮችን አሳልፎ አንድ ሆኖ መጣ። አይናችን እያየ ደግሞ ሁለት ሆነ። አሁን ደግሞ አይናችን እያየ 3፣ 4፣ 5 እያለ ሊሄድ ነው ማለት ነው። ፍቅራችሁን እስከ መጨረሻ ያጽናላችሁ። በእውነት እስከ መጨረሻ ያጽናላችሁ። የምትሰራውም ስራ በጣም የተባረከና ድንቅ የሆነ ስራ ነው። ብዙዎችን ከችግር አውጥተሃል። የቻልከውን ያህል ለማብላት ሞክርሃል። በግራ በቀኝ ብለሃል። ብዙ እንቅፋቶችን ቢኖሩ ብዙ ነገሮችን ሞክርሃልና በጣም በዚሁ አጋጣሚ በጣም እናመሰግናለን። እንግዲህ አዶናይ ሲባል ያ ሁሉ ህዝብ ምንድነው አዶናይ ሲባል የነበረው? ይሄው እያየን ነው። እንግዲህ ለተራቡት ለተጠሙት ፈጥኖ የደረሰ ቢሆን አዶናይ ነው። በ10 ምናምን ሚሊየን ብር በ24 ሰዓት ባልሞላው ሰዓት ውስጥ የሰበሰበን ጅግና ነውና በእውነት በጣም እናመሰግናለን። ጃንዬም እንግዲህ በሰላም በሆድሽ ያለውን በእቅፍሽ በሰላም ያርግሽ። አዶናይም ልጁን ይዞ እየሳቀ እንግዲህ ፊት ለፊት ብቅ ለማለት ያብቃን። ስለተከታተላችሁኝ ስለ ሁሉም ነገር በጣም አመሰግናለሁ። የዞላ ነገር ግን ሆዲብሰው ምንድን ነው? ያያ ዞላ